እንዴት ሆናችሁ? እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን ርስቱን ያወርስልን። ምርቃት ሲመረቅ እዚህ በፊት እንደምነግራችሁ ብዙ ጊዜ ልማድ ስለሆነ ከጉሮሯችን የሚወጣ ነው የሚሆነው። በእርግጠኛ ከአንጀታችን ስላልመረቅን የሚጎድል ነገር ኑሮ አይደለም። እዳ እንዳይሆንብን ግን ሰው ከተማረ በኋላ ነግሬያቸዋለሁ። በጎዳና ሲያልፍ እንኳ አንድ አረፍተ ነገር ከቅዱሳት መጻሕፍት ሲነገር ቢሰማ ለዚያችሁ ቃለ ሕይወት ያሰማልን ተብሎ ነው የሚኬድ። አንድ ሰው ቢመክራችሁ ባፍ ማለት ቢከብድ እንኳ ምንድነው ለኔ ይህንን የሕይወት ቃል እንዳሰማኝ እግዚአብሔር ለአንተም የሕይወትን ቃል በዳግም ልደት ያሰማ ነው ወደኔ አባቴ መረጣችሁ የሚለውን ያሰማ ነው። አንድ ሁለተኛ ነገር ትናንት እሳቸው የነበሩበት አንድ ስፍራ ላይ እየተወያየን ነበርና አንድ አባቶቻችን አንድ አስተማሪ አስተምሮ ሲጨርስ ልክ ካህኑ ቀድሶ ሲጨርስ ግዕዙን እዝሉን ግዕዝ ባደረግን ቀለም ባነጠብን በአፈ መላእክት ረምን ይላል ካህኑ። ልክ እንደዚያ ሁሉ ትምህርት ሲጀመር ወጥቼ ይቼ ነበርና አንድ ነገር አይቼ መጣሁኝ። አጋጣሚ አስገዳጅ ነገር ገጥሞኝ ነው የወጣሁትና ብዙ ጊዜ ቤተክርስቲያን ግቢ ውስጥ ለምንኖርም ሆነ ለሌሎቻችን ትልቁ ትምህርት ቀድሞ ዘመን የጎንደር ምዕመናን ደግሰው አብልተው ያበሉትን ሰው ይቅርታ ይጠይቁ ነበር። ነዳያንን ጋብዘው ይቅርታ ይጠይቁ ነበር። መምህራን አስተምረው ያስተማሩትን ይቅርታ ይጠይቁ ነበር። በምን ትዛለ ብትሉኝ ቅድም ሰው ባይ እንኳ ጠባቂ መልአክ። በነገራችሁ ላይ የደና ሰው ልዩነቱ ይሄ ነው። ምሳሌ ቤተክርስቲያን ቅጥር ውስጥ ስንኖር አብዛኛው መቃብር ስፍራ ላይ የምንኖር በተለይ የረገጥን ነው የምንሄደው። የምንረግጠው አካል ፈርሷል በስብሷል ብንልም በትንሣኤ ዘጉባኤ የሚነሳ ክርስቶስ ያደረበት አካል ነው። መቃብር አረሚ አይደለም። ስለዚህ በመናልፍበት ሰዓት በሙሉ አባቶቻችን ምን አስተምረውናል? መቃብሩ ስታልፉ ስትረግጡ ይቅርታ እየጠየቃችሁ ሄዱ። ከዚያ ውጪ በማይገባ ቦታ ቅድም እንደምሳሌ የተነገረው ለምሳሌ መጸዳጃ ቦታ ብታጡና የማይገባ ቦታ አሁን ለምሳሌ በየትኛውም ቤተክርስቲያን ውስጥ ብትሄዱ መጸዳጃ ቤቶቻችን በሁሉም ቤተክርስቲያን ውስጥ ያለ የተቀደሰ ቅጽር ላይ ነው። አማራጭ የለም። ለምን ተሰራ ብለን መንቀፍ አንችልም። ለምሳሌ እንደምሳሌ እዚህ ፊት ለፊት ያለው የምትመለከቱ ከቤተልሔሙ ጀርባ ነው ያለው። ንጽህና ስላለው እንጂ ጠረን ቢኖረው እንኳን ቀጥ ብሎ ሄዶ ያልሆነ ቦታ መሽተቱ አይቀርም። እና ሄጄ ነበር ወደዛ ነው። አሁን ቅድም አስገዳጅ ነገር ያልኳችሁ እሱ ነው። ወደዛ ነው ሄጄ ነበር እና ይጨንቃል። እና አንድ ነገር እዚህ ግቢ ያላችሁ ሰዎች በተለይ እዛ የምትጠቀሙ ሰዎች ስትወጡ ደግሞ የዚህኛው ከፋ ከሌሎች አድባራት ብዬ ነው። አማራጭ ማጣት ነው። ምንም አማራጭ የለም አውቃለሁኝ። ሌሎች መፍትሄዎች ኖሮት አይመስለኝም። ቢቻል ቦታ ሲገኝ ፈንጠር ብታረጉት ጥሩ ነው። አሁን ቦታ አላል ስለተገኘ ወደ ዳር ወደ አስፋልቱ ዳር ፈንጠር ብታረጉት ጥሩ ነው። በጣም ተጠግቷል። እኔ እንግዲህ ያየሁትን ነገር ማለፍ ስለማልችል አመስግኖ ነው የሚወጣር። አመስግኛለሁ ስለተጠቀምኩኝ። ይቅርታ የምጠይቀውን አካል ጠይቄ መጥቻለሁኝ ከስፍራው እና ጠባቂ መልአክን ማሰብን የመሰለ ነገር የለም። የትምህርቱ ርዕስ ምን ነበረ? የሰጠኸኝን ሰጠው። እንግዲህ ርዕሱ ሲነገር ከውጭ ነው የነበርኩኝ፣ ግን ርዕሱን ከትምህርቱ ተነስቶ መገመት ይቻላል። በግዕዝ መናገር የሚችል ሰው አለ? ይሄን በግዕዝ ብለውታል? በአማርኛ ብቻ ነው የጀመሩት ብለውታል? ምን አሉ በግዕዝ? አወፈይከኒ አወፈይኩከ ወይም አወፈየከ የሚሉም አሉ። ሰጣለሁ። ይሄውም ያለ በቅዳሴ ጊዜ በወንጌል ሁለቱ ካህናት ገባሬ ሰናዩ ካህንና ንፍቆ ካህን የሚነጋገሩት ነው። ስለርሳቸው አንድ ነገር ብቻ ነው የምል። ትምህርት ተመራችሁ አባቶች ናቸው ሲያሳድጉ ደስ ካላቸው መልክዓ ገብረ መንፈስ ቅዱስ ላይ ያለ አንደኛው ላይ ገብረ መንፈስ ቅዱስ በለኒ እመተሰወረኒም ቃላቲሁ አልቦ ህጹጽ ወሱክ ዲቤሁ ሰናይ ውእቱ ኩለንታሁ አለ። ይሄው ነው አልቦ ህጹጽ ከዚህ ትምህርት የጎደለ የለም። ወሱክ ዲቤሁ አይ ይሄም ማይገባ ተጨምሮታል አንልም። መጨረሻው ምንድነው? ሰናይ
ውእቱ ኩለንታው በቃ የተሰጠው ትምህርት መልካም ነው። በትምህርቱ ላይ መጨመር እንደ አቡነ ኤልሳ አነጋገር ማበላሸት ነው ይላል። አቡነ ኤልሳ ወይ ሊቀ ሊቃውንት ወይ ደህና መምህር ካስተማረ በኋላ ቃለ ምዕዳንና በትምህርቱ ላይ ተጨማሪ ሲባል የለም ማበላሸት ነው። ዝም ብለን አቡነ እንበል። ደግሞ እሳቸው አቡነ ሲሉ በከንቱ አይደለም። አንዲት ጥቅስ ያመጣሉ፣ አዲስ ጥቅስ ታውቃላችሁ። ሁልጊዜም የሁላችንም ምኞት እንደሱ ነው። በአቡነ ኤልሳ ጥቅስ መስበክን የመሰለ ነገር የለም። ከምንድም ጥቅሱን እኮ በኋላ ስናስበው ቅርብ ነው። እንደ መጠናችን የተማርነው የምናውቀው ሊሆን ይችላል። ግን ለዛ ዕለት ለበዓል የሚስማማ ጥቅስ እንደ ብፁዕ አቡነ ኤልሳ የሚመርጥ አላቅ። እኔ አሁን ለምሳሌ አቡነ ኤልሳ ከመምጣታቸው በፊት ብዙ የሩፋኤል በዓሎችን ለማስተማር ሞክሬያለሁ። ብዙ መምህራን የሩፋኤል ሲያስተምሩ ሰምቻለሁ። አንድ ቀን ግን ትምህርት ከተሰጠ በኋላ ጳጉሜን 3 ናሁ ትሬዩ እንዘይትረሃዋ ሰማያት የቅዱስ ዮሐንስ ወንጌል ምዕራፍ 1 መጨረሻ ያለው ወመላእክተ እግዚአብሔር እንዘያርጉ ይወርዱ የሚለውና እንዴት ነው በዚህ ጥቅስ እስካሁን ድረስ ለዛ በዓል አስቡት። ቅዱስ ሩፋኤል እንግዲህ መዝገበ ጸሎት ነው እንላለን። ጸሎት የሚያሳርግበት በዓል ነው አይደለም? ደግሞ ርሆተ ሰማይ ነው አይደል? ሰማይ የሚከፈትበት። ከዚህ የተሻለ ጥቅስ መጻሕፍት ላይ ለማግኘት ከባድ ነው። ልክ እንደዚህ ያስገርማል። እግዚአብሔር እሳቸውንም በቀኙ ያቆማቸው። ሰው ሲሞት ነው የሚመሰገን ይባላል። በእውነቱ እያሉ አላመሰገናቸውም። በእውነቱ ምስጋና ይገባቸዋል። ደግ ሰው ነበሩ። የዜማም የመጽሐፍም ሰው ናቸው። በሚበዛው ግን የዜማ ሰው ናቸው። ለምታውቁት የዜማ ሰው ናቸው እና ለየኔታ ዮሐንስ ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን እርሱን ያውርስልን። የሰባቱን ቀን ቅዱሳን ስም ላውሳና የሰባቱን ቀን ወደፊት የሚመጣውን ነግሬያችሁ እንጨርሳለን። ዛሬ 14 ነው። በ7 ተገናኝተን ነበረ። በ8 ከቅዱሳን ሁሉ ከፍተኛ ማዕረግ ካላቸው አንደኛው ቅዱስ ሙሴ ነው። የነቢያት አለቃ የእስራኤል አባት የተባለ ግሩማን መላእክት በዝማሬ የቀበሩት የብሉይ ሰው በአዲስ ኪዳን መጥቶ የክርስቶስን የማዳን ሥራ 2 ጊዜ በአካል ስጋ ከሞት ተነስቶ አንድ ጊዜ በቤተ መቅደስ ኪሩቤል ጠርተውት አንድ ጊዜ በደብረ ታቦር ጌታችን አመጥቶት ጌታን አይቶ ደስ ያለው ቅዱስ ሙሴ ስለ እርሱ ታሪክ እዚህ አንስቶ ለመናገር ከባድ ነው፣ ግን ምርቃት ነው። ሙሴን የመሰለ አባት መድኃኔዓለም ይስጠን። ያን ቀን ወንድሙ አሮን ዓመታዊ በዓሉ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት የአሮን በትር የመለመችው መስከረም 8 ነው ይባላል። በትረ አሮን የችውም የእመቤታችን ምሳሌ ናት። የአሮን በትር ታሪኩን በዘኍልቍ የምታገኙት ታሪክ አለ። የአሮን በትር የለመለመችበት ቀን ነው። አሮን የእግዚአብሔር ቅዱስ ነው። ታሪክ የሚተርክ ሰው ቅዱስ አሮን ጣዖት ሰራ ብሎ ከሚወቅስ ያን ትምህርት ልክ ቅዱሳን ሊቃውንት እነ ቅዱስ ባስልዮስ እነ ቅዱስ ዮሐንስ አፈወርቅ የቅዱሳንን ስህተት መግለጥ ግድ ሲሆንባቸው የሚጠቀሙበትን አማርኛ ከመጽሐፍ ተመልከቱት። በዚህ ዘመን በተለይ በስብከት ያለን ለቅዱሳን ክብር መጠንቀቅ ያስፈልጋል። የቅዱስ ዳዊት፣ የቅዱስ ዮናስ፣ የቅዱስ ጴጥሮስ የሌሎችም ቅዱሳን ስህተታቸው የተጻፈ እንድንወቅሳቸው አይደለም፣ እንድንዘብትባቸው አይደለም፣ እንድንማርበት እንድናስተምርበት ነው። ግን ስንማርበትም ስናስተምርበትም ክብራቸውን ጠብቀን አንድ ሰው ከመሬት ብድግ ብሎ ጊዜ እንደምላችሁ ዮናስ ይሄው እንደዚህ ተው በግ አምላክ ተው። አንዳንድ ጊዜ እኮ ይባላል እንደኛ ቀድሞ አለቃ ነበሩ። አለቃ ገዳሙ እሳቸውን የሚያውቋቸው የማይሆን ስብከት ከሰሙ ቀረብ ብሎ በግ አምላክ ውረድ፣ አልተማርከውም፣ አታውቀውም፣ ዝም ብለው ውረድ የሚሉ ደፈር ያሉ ናቸው። የቀድሞ አለቆች ደፈር ያሉ ናቸው፣ ኃይለኞች ናቸው። ብዙዎቹ አልቀው አሁን ጥቂት ነው የቀሩ። 1 2 3 አሉ። መድኃኔዓለም ያኖራቸው። ቅርስ ናቸው፣ ታሪክ ናቸው፣ ያስፈልጉናል። እና ቅዱስ አሮን የዚያን ቀን ነበር። ሌላኛው ሶስተኛው ቅዱስ ካህን ዘካርያስ የዚያን ቀን ዕረፍቱ ነው። የቅዱስ ዘካርያስ ገድሉ ባለመገኘቱ ምክንያት ምንም እንኳ በገድለ ቅዱስ ዮሐንስ መጥምቅ ያለው በስንክሳር ያለው በትውፊት የተማርነው እንዳለ ሆኖ ግን በስፋት ከምዕመናን ዘንድ ክብሩ አልተነገረለትም። የቅዱስ ዘካርያስ ካህን ለየት ያለ ክብር ያለው ነው። አንድ ቀን እንተርከው ይሆናል። ያን ቀን ቅዱስ ቂርቆስ ገዳማዊ ቅዱስ ዲማዲዮስ የሚባል ሰማዕት፣ ዲማዲዮስ የሚባል ጻድቅ አለ፣ ሰማዕትም አለ። ይሄ ሰማዕቱ ነው፣ ዓመታዊ በዓላቸው ነው። ያን ቀን በቃና ዘገሊላ የዶኪማስ ልጅ ሆና ሰርጉ ላይ የነበረች ወይም ሙሽሪት የሆነችው በቤተክርስቲያን ትውፊት አብርስቅላ ወይም ርስቅላ እና የእሷ ባል የነበረው የአረጋዊ ዮሴፍ ልጅ ነው የሚባለው ቅዱስ ዮስጦስ ዕረፍታቸው ነው ይባላል። በርግና እንግዲህ ቤተክርስቲያን እንደምታውቁት ሙሽራው ዶኪማስ ነው። በትርጓሜ አይደለም አይልም እንዴ?
እንዴት ዋላችሁ? እሳቸው ሳያስቸግሯችሁ ነው የወረዱ። እንደዚህ በሉ፣ ኧረ እግዚአብሔር ይመስገን በሉ፣ ጮሁ፣ ተመለሱ። የለም ከቃሉ ጋር ናችሁ ነው የሚለው። አብዛኛው እንደዛ ነው የሚለው መምህራን። እኔ ደግሞ ደህና ዋላችሁ ነው። እንዴት ዋላችሁ? እንድትጮሁ እንዳስገድዳችሁ አታደርጉ። ይሄ ግን ለእናንተ አይደለም በብዛት ጥያቄ። ሙሽራው ዶኪማስ ነው ይላል። በእስራኤል ባህል ሙሽራ የሚባል የተዳረው ሳይሆን ወላጁ ነው። በምን ታውቋል ብትሉ፣ አንደኛ የእስራኤል ታሪክ ስለሚታወቅ ባህላቸው፣ ሁለተኛው ግን በጥቅሱ ይነግረናል። ሊቀ ምርፋቁ ወፀውኦ ሊቀ ምርፋቅ ለመራዊ ይላል። ሙሽራ ከወንበሩ ተጠርቶ ስለ ጠጅ ይጠየቃል? ምን ያውቃል እሱ? ደህና ዋላችሁ? ወይ ቤሎ ሁሉ ሰብ ዘይሴኒ ወይነ ያቀድም አስቴው ወምድረ ሰክሩ ያሰቲ ዘይትያት ዋንተሰ ዘይሴኒ ወይነ አቀብ ከባስተዳረከ እስከይዚ ብሏል። እና እንዲህ እያለው ያለ ዶኪማስ ነው። ሙሽሪቱ ግን በቤተክርስቲያን ትውፊት ሴት ናት። የዶኪማስ ልጅ ሴት ናት። እሷም አብርስቅላ ትባላለች። ወንዱ ሙሽራ ደግሞ እዛ የነበረው ዮስጦስ ይባላል። እሱም የአረጋዊ ዮሴፍ ልጅ ነው። ምንጩ ብትሉ ገድለ አቡነ ሙሴን ተመልከቱ። ለምን አቡነ ሙሴ ከዚህ ትዳር የተገኙ ጻድቅ ስለሆኑ መስከረም 4 ረፍታቸው ታኅሳስ 8 ልደታቸው እናከብርላቸው። በ9 ቅዱስ ሚካኤል በሮም ምድር ዛሬም በነገራችሁ ላይ አውሮፓውያን ክርስቲያኖች ያስቡታል። በሮም ምድር ፍሩሚያ በሚባል ስፍራ ቤተክርስቲያኑን ሊያጠፉት ሲሉ ናርጤኖስ የሚባል የቤተክርስቲያኑ ገበዝ መጋቢ ለዋለ ስንክሳር ገበዙን አይዞህ አትፍራ ብሎ ያዳነበት እና ለምልክት አለቱ አለ ይባላል። ወንዙ አልፎ የሄደበት ማለት ነው። ቤተክርስቲያኑን ሊያጠፉት ሲሉ ያን ቀን ቅዱስ አባ ቢሶራ የሚባል ብዙ ቅዱሳን ሰማዕታትን ለሰማዕትነት ክብር አብቅቶ ካህን ነው። በመጨረሻው እሱ ራሱ ተሰውቷል። ቅዱስ አባ ቢሶራ የሚባል ያን ቀን የቅዱስ ፋሲለደስ ሊቀ ሐራ የታላቁ ፋሲለደስ ልደቱ ነው ይባላል። የዚያን ቀን ደግሞ ከ20 ሺህ በላይ ሰማዕታትን ማርኮ በሰማዕትነት አብረውት እንዲሰው ያደረገበት ቀን ነው። ያን ቀን በሮም ንጉሥ የነበረ ንግስናን 9 ልጆቹን ሚስቱን ትዳሩን ክብሩን ሁሉ ትቶ ወደ ኢትዮጵያ መጥቶ ለ99 ዓመት በትግራይ ዛፍ ላይ ቆሞ የጸለየ በስንክሳር ያሳይ ንጉሥ ዘፈጸመ ገድሎ መልዕልተ ዕፅ ይሌለ እሱ ነው። ታሪኩ ሰፊ ነው። ሰዓት ይወስድብናል እንጂ ሰፊ ታሪክ አለው። ያሳይ ቅዱሱ ንጉሥ ያሳይ በ10 የስለ አድኖ በዓል ይባላል። ልክ ሰኔ 8 ስለ ጸበል የምንማርበት በዓል በዓለ ማይ እንደሚሉት ማለት ነው። ከመቤታችን እግር ስር ጸበል ስላፈለቀ ጌታ ልክ እንደዚሁ መስከረም 10 በጼዴንያ ማለት በደቡብ ምዕራብ አቅጣጫ ሶሪያ ውስጥ በሊባኖስ ድንበር ያለ ስፍራ ናት። ዛሬ ድረስ መስከረም 8 እኛ መስከረም 10 የምናከብረው እነሱ መስከረም 8 ቀን በደንብ ያከብሩታል። ሲያከብሩ 2 በዓል ነው። አንድ የመቤታችን ልደት የዚያን ቀን የሚያከብሩ ያ መስከረም 10 ይሌለ የመቤታችን ልደት ያን ቀን ያከብራሉ። እንደገና ደግሞ ቅዱስ ሉቃስ ከሳላቸው 4 ቅዱሳት የመቤታችን ስዕላት 4 ነው ሳለ የሚባል ከአራቱ ስዕላት መካከል አንዱ እዛ አለ ተብሎ ይታመናል። አንዱ ኢትዮጵያ፣ አንዱ ደግሞ ይሄ ጌት ኪፐር ይሏታል አለ በዚህ በጆርጂያ በጥንት ሶቪየት ህብረት ታችኛው ክፍል ላይ አለች። አራተኛዋ ደግሞ ሌላ ስፍራ አለች ይባላል። በዚያ ሰበብ ስለ ቅዱሳት ስዕላት የምናስተምርበት ቅድም በጥቅስ የሰማችሁት ቅዱስ ዮሐንስ ዘደማስቆ በቅዱሳት ስዕላት ላይ ከፍተኛ ትግል በማድረግ የተመሰገነ ነው። ደጋግሜ እንደምለው ግን ቅዱሳት ስዕላትን ለምሳሌ እዚህ እንደምታዩቸው ስዕላት ግድግዳው እስከሚመላ ድረስ ማሳላችንን እንቀጥላለን። ግድግዳው ከሞላ በኋላ ግን እነዚህ ቅዱሳት ስዕላት ማይጠንት አይደርሳቸው አስፈላጊውን ክብካቤ የማይደረግላቸው ከሆነ ችግር ነው። መቼም ካህኑ በቅዳሴ ጊዜ ዘኮነ ንጹሕ ይንሳ ይላል አይደለም? ንጹሕ ሆነ ምን ይበል ይቀበል ይላል። ለምን ቢባል ንጹሕ ሳይሆኑ ቢቀበሉ ስለሚጎዳ ቅዱሳት ስዕላትንም በማይገባ ብንይዛቸው ይጎዱናል። ደጋግም የመለምናችሁ እባካችሁ ከገበያ ስዕል አትግዙ። አስገዳጁ ነው ከገዛችሁ ደግሞ ጥቂት አድርጉት። ከቤት ለምን 49 አይነት ስዕል እንደምታስቀምጡ ነው ይገባኝ። ምን ያደርጋል? አንዱን በክብር ማስቀመጥ ማንችል ሰዎች እንዴት ነው እቤታችን 10 20 የምናስቀምጠው? በዛ ላይ ከሰው ቤት ስትሄዱ እባካችሁ ስዕል አድኖ ስጦታ ይዛችሁ አትሄዱ። ምናልባት ጎንደር ውስጥ 2 ወይ 3 ሰዎች በስርዓቱ የጸሎት ቤት ያላቸው ቃሉ እነሱ ጋር ካልሆነ በቀር እነሱም ጋር ቢሆን 100 ይዞ ቤት ያስቀምጡታል። እኔ ታች አምና ይሆን አምና በዚህ ጉዳይ ስንነጋገር ለነገሩ እዚህ አይደለም አዲስ አበባ ነው ትምህርቱ የነበረ አንድ ነገር ተናግሬያለሁ። የሆነ ሰው ቤት ሂጄ እንግድነት ያልጋውን ስር ጫማ ለማስቀመጥ ብገልጠው በስዕል አድኖ ተሞልቷል። ያው መልካም የሚባሉ ቆራቢ ቤተሰብ ሁሉ ቆራቢ የሆነ ክርስቲያን ናቸው። ምን ነው ብዬ ብላችሁ የት እናስቀምጠው? ልጃችን ድረን ነበርና
ሰው ስዕል ነው ይዞ ይመጣ። የት እናድርገው ጨነቀን። አዲስ አበባ እንዳንሰጥ ስዕል የሚቀበል ቤተክርስቲያን የለም። ሁሉ ሞልቶ ተርፎታል። እናስ የምንልክበት ፍለጋ ነው። የት እናድርገዋል? በቃ የመጨረሻው ያለ አማራጭ እሱ ብቻ ነው። አሊያ ወጥቶ መጣል ይቀርናል። በቱ ስብሐት ለና ዋላችሁ እና በሞት እንደው ባካችሁ በእናንተ ቤት እመቤታችንን ወይ ቅዱሳንን ወዳችሁ ሞታችኋል አይደለም። የእመቤታችን ስዕል ስላድኖ እና ስሟን ማክበር መማር አለብን። ማክበር መጀመሪያ ነገር አለመዳፈር ነው። ስሟን 49 ጊዜ መጥራት እኮ ማክበር አይደለም። በነገራችሁ ላይ የከበረ ነገር ደጋግሞ አይጠራም። አሁን ተማሪ አዛኝን ይላል ያከበራት መስሎታል። ቅር ካላላችሁ ከበድ ያለ አማርኛ ላምጣ። ድንቁርና ነው። አዛኝን አትበሉ። አዛኝን አትበሉ። አዛኝ ን ስትጨምሩበት ተሳቢ ስትጨምሩበት መሐላ ሆነ። ልጇን በማስቀየም ከቶሆኑ አትማለው ያለ ጌታችን ከቶሆኑ አትማለው ያለ ቅዱስ ያዕቆብን በማቃለል ነው እመቤታችን የምናከብረው። አንዳንድ ሰባኪ ወላዲተ አምላክን የሚሉ አሉ። እንዴት ተወቁ ሰባኪዎች? ነውር ነው፣ ንገሯቸው። ጸያፍ ነው። ወላዲተ አምላክ በሉ ንን ተዋት፣ አዛኜ በሉ ንን ተዋት። ምክንያቱም እነ ስትጨመር መሐላ ይሆንና ህገ ወጥነት ይሆናል። ይሄ እመቤታችን ማክበር አይደለም። ያስደስታችሁ አትመስሉ አይደለም። አዛኝን እያልክ ስትሰርቅ አይደለም ትጾማለህ፣ ትጸልያለህ። ለእመቤታችን የሚገባ ለክብሯ የሚመጥን ስራ አለ። ስሟ ሲሰደብ ለአትስባት መልስ እንኳን ትሰጣለህ። ሰው ይከፋል ብለህ አልፈም ትል አዛኝን ብለህ ወደሃት ሞታል አይደለም። እመቤታችን መውደድ በተግባር እንጂ በከንፈር አይገለጥም። በከንፈር ደግሞ ቦታ አለው። እመቤታችን ለክብሯ የማይመጥን ነገር ሲነገር አደጋም ቢኖር እዛ ቦታ ገብተህ ምስክርነት ብትሰጥ ያኔ አዎ በከንፈር መመስከሩ የበለጠ ሆኖ ይገኛል ማለት ነው። እና ቅዱሳት ስዕላትን ማክበር አለብን። አሁን እዚህ ተመለከቱታላችሁ። ይሄ ምንድነው? ዳሴ ማርያም ነው አይደለም? ምን አለው ገጹ ላይ ስዕል አድኖ አለ። አሁን ይሄ እኛ እስከምንገዛው ድረስ ከገበ ይሄን ያሳተመው ሰው ስለእመቤታችን ፍቅር አይደለም። ምን ፈልጎ ነው? እንዴት ዋላችሁ? ምን ፈልጎ ነው? ተናገሩ። ግድ የላችሁም። ግለሰብ ነው፣ ፖሊስ የለው፣ ምን የለው። ምን ፈልጎ ነው? ገንዘብ ፈልጎ ነው። በዚህ ምክንያት ሲታተም ይሄ ስዕል አድኖ የሚያልፍበት ብዙ ያልሆነ ማሽን አለ። ምናልባትም ራቁቷን የሆነ ሴት በሚታተምበት ማሽን ያልፍ ይሆናል። ከዛ በኋላ ታሽጎ ሲመጣ በመኪናው ስንት ጉድ አልፎ ነው የሚመጣ። ከዚህ ሁሉ ከመጣ በኋላ ከእናንተ እጅ ላይ ከገባ በኋላ ከእጃችን ላይ ከገባ በኋላ ቆሾ የተገነጣጠለ ስንት ውዳሴ ማርያም አለ። በነገራችሁ ላይ 10 ውዳሴ ማርያም ዛሬ ገዝታችሁ አመጣችኋል። ለምን? ነባሩ ስላረጀ። ምን አስረጀው? አያያዝ ስለማንች በክብር ስለማንይዘው። እኔ በነገራችሁ ላይ እኔ የምጠቀምበት ዳዊት የታተመ በ1952 ነው። አንድ ሊቅ አዲስ አበባ ያሉ እድሜያቸውን ሲጠቀሙበት ኑሮ ሲያርፉ ልጃቸው ሴት ናትና በከንቱ ከሚቀመጥ ለአባቴ መታሰቢያ ይሆን አድርስበት ብላ አለቃ ደስታ ተክለ ወዲያ ያሳተሙት ላይ ሰጠች። የሚገርማችሁ ነገር ለ40 እና ለ50 ዓመት ሲጠቀሙበት እንዲሁ የሆነ ቦታ ላይ የሆነ ቆሻሻ ነገር አይኖርም። በክብር መያዝ ማለት እሱ ነው። ሊቃውንት መጻሕፍትን የሚደጉሱበት ምክንያት እሱ ነው። ልታውቁት። እንዴት ዋላችሁ? ለሁሉም ቅዱሳት ስዕላትን እናክብር ማለት ነው። ያን ቀን የእመቤታችን የልደቷ መታሰቢያ ነው። ኢያቄም ሐና፣ ቅዱስ ሉቃስ፣ ቅድስት ማርታ ዘጼዴንያ ስዕሏን ስለማክበር ምንድን ያደረገች? ለስዕሏ ቤት አሰርታ መብራት አብርታ ከስዕሏ የሚወጣውን ወዝ መቀበያ አድርጋ ምንድነው የሚለው? ወገብረት ሰቅሰቀ ዘብርት ይላል አይደል? ሰው እንኳን እንዳይዳሳት አረቃ የብረት ፍርግርግ ሰርታለታለች። ስላከበረቻት ሊቃነ ጳጳሳት መነኮሳት መተው ስዕሊቱ በግለሰብ ቤት ከምትኖር ቤተክርስቲያን ትኑር ነው ሊወስዳት ቢመጡ መሬት ተናወጸች ይላል። ድፍት አለ ፓትርያርኩ ሊቀ ጳጳሳቱ። አትችልም። በቃ የበለጠ ክብር ያገኘው እዚህ ነውና እዚህ ነው መኖራል። በኋላ ምንድን ያደረጉ? ቅድስት ማርታ አስታርፍ ያንኑ ዛሬ ባለፈው ዓርብ ዕለት ስዕሉና ፎቶና ሳይቻቸዋል። የቅድስት ጼዴንያ ቤት የነበረው ቤተክርስቲያን እዛው ላይ ቤተክርስቲያን ሰርቶ ያንን ቤት ቤተክርስቲያን አድርጉት። ስዕሊቱ አልነሳም ስላለች የምትወዳት ስፍራ ላይ ነው የተገኘችው። ኢትዮጵያዊ ጻድቅ የጎንጁ አቡነ ግርማ ስሉስ፣ የዋልድባው አቡነ ሰላማ፣ እናታችን ኢትዮጵያዊቷ ንግስተ ሳባ የተወለደችው ነሐሴ 21 ያረፈችው መስከረም 10 ብለው አባቶቻችን አስተምረው እናከብራታል። ቅድስት ዮዲት አንዲት ሴት እስራኤልን ያዳነች ሆሎፎርኒስን የገደለች የዛን ቀን ዓመታዊ በዓሏ ነው። የሁሉንም በረከት ያሳድርብን። ሰዓት ለመጠቀም ከዚህ በኋላ ስም ብቻ እየጠራው ሄዳለሁኝ። በ11 ደገኛ ሰማዕት ቅዱስ ፋሲለደስ መንግስቱን ትቶ ብዙ ቅዱሳን ሰማዕታትን ማርኮ
በሰማይም በምድርም የሰማዕታት አባት የተባለ ቅዱስ ሰው ነው። ያን ቀን ከሰባ አርድእት ክብሩ አያንስም ተብሎ የተነገረለት በእስክንድርያ በግብጽ ከቅዱስ ማርቆስ አስቀድሞ ወንጌልን በመስበክ የተመሰገነ ቅዱስ ቆርኔሌዎስ ከአሕዛብ መጀመሪያ አመነ። በነገራችሁ ላይ ሊቃውንት እንደምን ተተረጉማላችሁ? መጀመሪያ በግብረ ሐዋርያት ምዕራፍ 8 ላይ ስለ ባኮስ ስለ ኢትዮጵያዊ ጃንደረባ ከነገረን በኋላ እንደገና ምዕራፍ 10 ላይ ሲደርስ ስለ ቆርኔሌዎስ ይነግረናል። ነገር ግን መጻሕፍት ከአሕዛብ በመጀመሪያ አመነ ብሎ ምን ነው እሱን ዘልለው ባኮስን ትሉ እንደሆነ ባኮስን ከእስራኤል ቆጥሮት ነው። ለምን? ከነገደ እስራኤል ዘር ሐረግ ስለነበረው። አንድም ከአሕዛብ ወገን አልነበረም። ምክንያቱም ኢየሩሳሌም ሄደ ምን ሊያደርግ ነው? ሊሰግድ አይደለም። ለማን አረ ተናገሩ። ምን ያነብነ ነበረ? ትንቢተ ኢሳይያስን። ታዲያ ከአሕዛብ ወገን አመነ ሊባል እሱ ስለማይችል ያን ቀን ሌላኛዎቹ 3 ቅዱሳን ሀገረ እስና በምትባል 3 ገበሬዎች ሲያርሱ ውለው የከተማዋ ክርስቲያን በሙሉ አልቆ እነሱ ብቻ ቀርተዋል። ይሄን ሲሰሙ ምን አሉ? ወንድሞቻችን ይኸውላችሁ ትምህርት ልስጣችሁ። የቀድሞ ዘመን ሰማዕታት ክርስቲያኖች ሰማዕትነትን ሞት አይሉትም፣ ሰማዕትነትም አይሉትም። ምንድነው የሚባል የነበረ? ገበያና ሰርግ ነው የሚባል የነበረ። ዛሬስ አንድ በዛ የሆነ ሰው ሞተ፣ ጥቁር ነው የታ ተሾመ ያረፈው ጊዜ ሁላችሁ ምን ልበሱ ብለን ነንታ ሳይቀር ሁሉ ምን ለበሰ? ክርስቲያን እኮ ሲሞት ነጭ ነው የሚለበስ፣ ጥቁር አይለበስም። ነውር እኮ ነው። የክርስቲያን እንዴት ጥቁር ይለብሳል? በሟቹ ላይ እንደማማረትም እኮ ነው፣ እንደማማረትም ነው። እና እነዚህ 3 ገበሬዎች አንደኛው ሱርስ ትልቃቸው ነው። አረ ሰማዕትነት እንደ በገድለ ሰማዕታት በጣም የታወቁ ናቸው 3ቱ። አረ ሰርጋ መለጠን፣ ገበያ መለጠን፣ ምን ይሻላል? አረ ሄደን እንጠይቃቸው እንዲገሉና ቀረብ ብሎ ግደሉና። ለምን ላቸው? ክርስቲያን ነን። አይ ደክሞናል፣ ጥቂት ተረፉ። አይ ሰይፋችንን ወደ ሰገባው ከተናል፣ ይሄው መቆፈሪያ መጥረቢያ ይዘናል። ከፈረሳችን መውረድ አንፈልግም፣ ድንጋይ እናቀርብላችሁ ነው። ትልልቅ ድንጋይ ፈረሳችሁ አቅርበውላችሁ ነው አንገታቸውን ቆርጧቸው ይሉ። ይሄንን ያክል በነገራችሁ ላይ ለዛሬ ዘመን ሰው ለኔና ለናንተ እኮ ከእብደት የሚቆጠር ነገር ነው አይደለም? ለዚያ ነው በቀድሞ ዘመን የነበሩ ክርስቲያኖችን የአሕዛብ ነገስታት ስም አውጥተውላቸው ነበር። ምን ይሏቸው ነበር? ወፈፊዎች ናቸው፣ እብዶች ናቸው፣ ሞት የማይፈሩ ስቃይ የማይፈሩ እብዶች ናቸው። እውነትም እብዶች ነበሩ ለዚህ ዓለም። ለዚህ ዓለም ሰው በዚህ ዓለም ሰው ምን ይባላል? ጋሽ ግርማ ይነሳቸውን ይማር ምን ይል ነበረ? በእብዶች ከተማ ጤነኛ ነኝ አትበል አንተ ነብድ የምትባል ብለዋል። በሐሰት ከተማ እውነት የያዘ አንድ ሰው ስሙ ሐሰተኛ ቢቀርም እብድ ነው። እና እነዚህ 3 ማየት እንደዚህ አይነት ሰው ከዚያ ውጪ በቤተ ክርስቲያናችን በትግስቷ የተመሰገነችና በ5ኛው መቶ ክፍለ ዘመን የነበረችው እናታችን ቅድስት ታኦድራ የሚገርማችሁ ትዳር ውስጥ ገብታ እሷን ይፈልጋት የነበረ ወንድ ቤተ እግዚአብሔር ስትሄድ ጠብቆ አስገድዶ ከክብር አሳነሳት፣ ከትዳሯ በላይ ማለት ነው። በዚህ ምክንያት ባሌን በድየዋለሁ ብላ እሷ አጥፍታለች። ባሌን በድየዋለሁ ብላ ገዳም ብትሄድ የሴት ገዳም ታጣለች። ከወንድ ገዳም ገብታ በእስክንድርያ ዙሪያ አባ ቴዎድሮስ ተብላ መከራ ችላ የሚገርመው ንስሐ ስትገባ በገዳሙ ላገኘችው ካህን እሷ እንደወንዱና ሴት እንደዚህ አድርጊያለሁ ብላ ለምን የደፋሪዋን ንስሐ ወስዳለታለች። አፍቅሩ ጸላእተክሙ እንዲገባን ከፈለግነ ይሄ ነው። ጠላቶቻችሁን እዱር ማለት ይሄ ነው። እንደገና ድጋሚ አሁንም ሌላ ወንድ ሴት ደፍሮ ብትወልድ አባ ቴዎድሮስን የደፈረኝ ብላ ብትከስ መጥቶ ሲሰጧት አዎ በድያለሁ ብላ የዛን ሰው ቀንና ተቀብላለች። 7 ዓመት ሕፃን ይዛ እንደ ቅድስት ንባመሪና እሷም ተሰቃይታለች። በነገራችሁ ላይ ቅድስት ንባመሪና ይሄን ግፍ የተማረችው ከቅድስት ታኦድራ ነው። ምክንያቱም በዘመን የምትቀድም ቅድስት ታኦድራ ስለሆነች። እቺ እናት ካረፈች ቅድስት ታኦድራ ከ50 ዓመት በኋላ አካባቢ ነው ቅድስት ንባመሪና የመጣችው። ሌላኛዋ የፋርስ የኢራን ሰማዕት የነበረችው ቅድስት በነፍስ ናት። ያን ቀን ከኢትዮጵያውያን ቅዱሳን መካከል ዋልድባ ቤተ ሚናስ ቤተ ጣማ ሲባል ሰማላችሁ አይደል? ቤተ ሚናስ የሚለው ስም የተሰየመላቸው ጻድቁ አቡነ ሚናስ ዓመታዊ ረፍት ባላቸው ደገኛ ቅዱስ ሰው መቼ ነው የነበሩ? በ17ኛው ክፍለ ዘመን አጤ ፋሲል በነበሩበት ዘመን የነበሩ ጻድቅ ናቸው። የሁሉንም በረከት ያሳድርብን። በ12 ቅዱስ ሚካኤል ኢሳይያስን ረዳ እንላለን። እንደ ዓመታዊ በዓል ነው የሚቆጠረው የቅዱስ ሚካኤል በዓል። ቅዱስ እስጢፋኖስን ኢያቄም ወሐናን እነዚህን ሁሉ ካከበርን በኋላ ትልቁ በዓል የዚያን ቀን የ200 ቅዱሳን ሊቃውንት ጉባኤ ነው። ንስጥሮስ የሚባል ጸላኤ እግዚአብሔር ይለዋል። እግዚአብሔርን የሚጠላ ቤተክርስቲያንን የሚጠላ ክርስቶስ መድኃኒታችንን 2 አካል 2 ባህሪ ብሎ ትምህርት አመጥቶ እመቤታችን ከመጥላቱ የተነሳ ህሰወክ የተሰመይ
ወላዲተ አምላክ አላ ወላዲተ ሰብ ብሎ ላቲ ስብሐት የአምላክ እናት አልልም ብሎ ባለ ጊዜ 200 ቅዱሳን ሊቃውንት እነ ቅዱስ ቄርሎስ እነ ቅዱስ ሄራቅሊስ እነ ቅዱስ ክርስቲያኖስ እነ ቅዱስ ሉቃስ ሌሎቹ ተሰብስበው ህስወኬ ተሰመይ ወላዲተ ሰብ አላ ወላዲተ አምላክ አንድም ቅዱስ ቄርሎስ ንነሰ ነአምን ከመድንግል ቅድስት ኮነት ታኦዶኮስ ዝብሂል ወላዲተ እግዚአብሔር እኛ ቅድስት ድንግል ጌታን በወለደች ጊዜ ታኦዶኮስ እንደሆነች እናምናለን ይሄውም የእግዚአብሔር እናቱ ማለት ነው ብሏል። ስለዚህ አንቀን ጉባኤው አንድም ስለ ክርስቶስ መድኃኒታችን አንድም ስለ እመቤታችን እዚህ ላይ ሰዓት መሽቶ ነው እንጂ አንድ በዚህ ዘመን ያሉ አንዳንድ ተራቀቅን የሚሉ ሰዎች በታምረ ማርያም ቅዱስ ዮሐንስ አፈወርቅና ንስጥሮስ ተጣልተው ነበር ይላል። በየት ተገናኝተው? በመጀመሪያ ደረጃ እኮ ንስጥሮስ ጳጳስ በሆነበትና ዮሐንስ አፈወርቅ ንስጥሮስ በካደበትና ቅዱስ ዮሐንስ አፈወርቅ ባረፈበት እድሜ መካከል እኮ ያለችው ዘመን 23 ወይ 24 ዓመት ናት። ምክንያቱም ንስጥሮስ የካደው ጉባኤ የተደረገበት ጊዜ አይደለም። ያ ተገልጦ ችግር ሲመጣ ንስጥሮስ በታሪክ በዘመናዊ ታሪክ አታገኙትም። መጀመሪያ የአንድ ክፍል ጳጳስ ነበር። በዘመናዊ ታሪክ የምታገኙት የቁስጥንጥንያ ፓትርያርክ የሆነበት ነው። እና ቅዱስ ዮሐንስ አፈወርቅና ንስጥሮስ በአንድ ዘመን ነበሩ። ለምን? ቅዱስ ዮሐንስ አፈወርቅ በጵጵስና የቆየ ለ10 ዓመት ብቻ ነው። ረጅም አይደለም ዘመኑ። ተገናኝተዋል። ምክንያቱም የንስጥሮስ የጵጵስና ዘመኑ ረጅም ነው ነበር። ይሄንን ምክንያት አድርጎ ቤተክርስቲያንን ለመንቀም መሞከር፣ በዚሁ ላይ ደግሞ ተባባሪ ሆነው እኛ ቤት ያሉ ሰባኪዎች ተባበሯል። ከፈረንጅ ምናምን ተቀዳ ታመጣና ወይ ከታድሶ ተቀዳና መጣ እዚህ የቤተክርስቲያን ትምህርት አስመስሎ ለመናገር መሞከር ነውር ነው። መጠየቅ ነው ነገራችሁ ላይ አባቶቻችን ምን ነገር አለ? እስቲ አብራችሁ ይበሉ። መጠየቅ በሉ እስቲ። ማንን ገደለ? አላውቅም ማለት ማንን ገደለ? በቃ የፈለክ አራት ጉባኤ ተምረ ሊሆን ይችላል። ካላወቅ አላውቅም ብል ትናንት የነበረው ውይይት እሱ አይደል? መምህርም ሆኖ ካላወቀ ትናንት ያነሳሁትን ዛሬ ድጋሚ ላንሳላችሁ። በህይወቴ አላውቅም ማለትን ያስተማሩ ማን መሰላችሁ? እንታ በጻናቸው እዚህ ያሉ በመከተልነት አንድ ጥያቄ ጠየቅኳቸው። አላውቀውም እንዲያውም አሉ ካገኘው እንድትነግረኝ አደራል ብሎ ተገረሚ ምን ነው ገረማል? አላውቀውም አራት ጉባኤ መምህር ምክትል ነው ካላወቁትስ? አያችሁ አላውቅም ለማለት አለማፈራቸው ትልቅነታቸውን ያሳያል። ለምን? ሰው ናቸው። ሰው ሁሉ ሊያውቅ አይችልም። ስለዚህ የማታውቁትን ነገር ልፈልግ ልጠይቅ ነው የሚባል እንጂ መሬት ተነስቶ እንዲህ ይላል አይ ታምረ ማርያም ተሳስቷል አንተ ደንቆሮ አንተ ነህ የተሳሳትክ እና ጠይቅ። ሊቃውንት ያስተምረዋል። እና እንዲያ ነው እግዚአብሔር አምላካችን የእመቤታችን ጣዕመ ፍቅሯን ያሳድርብን። ወላዲተ አምላክ ብለን መሞትን የመሰለ ነገር የለም። የእንታሊቀ ሊቃውንት የሚሉት ነገር አላቸው። በፍርድ ቀን መናፍቃን መንግስተ ሰማያትን ከማየት ይልቅ እመቤታችን ማየት ይናፍቃቸዋል። ሲሰድቧት ይኖሩት ላቲ ስብሐት ለምን ቢባል ያን ቀን ስንኳ በሷ ጎን ለመቆም ይቅርና ጌታ ስሟን ሲሰድቡ የነበሩትን ይመለከቷት ዘንድ አይፈቅድላቸው። መልኳን ያው ዘንድ ተስፋ ሆኗቸው መልኳ ወደ ሲኦል ይወዳሉ። ተስፋ ሆኖ የእመቤታችን መልክ ማየት እኮ ተስፋ ይሆናል። ምን አለ አባጽዬ ድንግል ማህሌተ ጽጌ እየደረሰ ነው ስንኳ በገሃድ አለ በህልሙ የተመለከተሽ ምንኛ ንዑድ ክቡር ነው አለ። በህልም እንኳን መልኳን ማየት ግሩም ነው። ለዚያ ነው እመቤታችን ያዩ የምናውቃቸው ሰዎች አሉ። እናንተ ታውቋቸው የምትችሉ የአደባባይ ሰዎች አይደሉና ምን ይመስላል ምትመስላለች ሲባል አታስጨንቀኝ ነው አታስጨንቀኝ። እግዚአብሔር በረከቷን ያሳድርብን። ያ በ13 የቅዱስ ባስልዮስ በዓል ነው። የዓርብ ጉባኤ እንተርካለን ስለመሸ አባ ይስሐቅ ማለት ዛሬ አቡነ ያሳይ የመንዳባው አባ አጋቶን የግብፁ አጋቶን ዘአምድ ማለት ነው። ደግና ካህንና መቅደሰ ገላውዲዮስ የሚባል መቅደሰ ገላውዲዮስ ደቡብ ጎንደር ሁለት ነው ነገር የጣና ውስጥ ያለው አለ ይሄኛው አለ መካነ ሰማዕት ለብቻው ነው። ይሄኛው ጨቅላ መንዞ የሚባል ደሴት የምታውቁ ከሆነ አፄ ኢያሱ ያረፉበት ቦታ ወይም ሁላችሁ በመታወቁት መጠቆሚያ ክርስቶስ ሰምራን ወይም ጣና ቂርቆስን ታውቃላችሁ። ከሱ አልፋችሁ ወደዚህ ስትሄዱ ደሴቶች አሉ ሁለት መንትያ አንድ ትንሽ ከፈላ እንዳነስ ያላለ መቅደሰ ገላውዲዮስ ይባላል። አንደኛው እዚያ ስፍራ ላይ መምህራን ከነበሩ ቅዱሳን ጣታቸው ያበራ ከነበሩ ቅዱሳን መካከል አንዱ ናቸው። ጣስ ለማውራት ስንነጋገር የዛሬ 600 ዓመት ስለነበሩ ሰላሙና ጴጥሮስ ብቻ አይደለም። ታስታውሱ ከሆነ ለምሳሌ ሰው የሚማሩበትም ያስተምሩበትም ደብር ሁላችን የምንኖርበት አብይ ጊዜ ከጉባኤ ቤቱ ከነበሩ ሰዎች መካከል አንዱ አባ ኅሩይ ናቸው። አባ ኅሩይ የጎንዱን አይደለም ሌላ አባ ኅሩይ የኛ የመምህራችን የእንታ ኃይለ ሥላሴ ጓደኛ ነበሩ። ሲጸልዩ ዳሴ ማርያም ሲጸልዩ 10 ጣታቸው እንደፋና ያበራ ነበር። መቼ? የዛሬ 50 ዓመት። የቅዱሳን ታሪክ
ድሮ የነበረ ብቻ አይደለም ቅድም ብሏችሁ የለ ትውፊት ቅርስ አይደለም ዝም ብሎ የቆመ ለሚጎበኝ ነገር አይደለም ምንድነው አለ ክርስትና የክርስትና ትውፊት ክርስቲያናዊ ትውፊት የሚኖር ነው ብለውናል እንደዚያ ነው እግዚአብሔር ለሁሉም የሁሉም በረከት ያሳደርብን ነገ 15 ነው በስንክሳር የተጻፈ አንድ በዓል አለ አይደል ቅዱስ እስጢፋኖስ ዲያቆናት የሆናችሁ ማክበር ግዴታ ነው ካህናት ብትሆኑ በዲቁና ስላለፋችሁበት የቆማ ማክበሩ ጥሩ ነው የቅዱስ እስጢፋኖስ ፍልሰቱ ነው ሌላኛው በስንክሳር የተጻፈ የሀገረ ጠራው በግብጽ ታላቁ ጻድቅ አባ ጴጥሮስ ናቸው ከኢትዮጵያውያን ቅዱሳን አቡነ ኢየሱስ ሞዓ ወላዲ አእላፍ ቅዱሳን ፍልሰታቸው ነው እንደዚሁም ከማይሌተ ጽጌ ግማሹን የደረሱት ደገኛ ሊቅ ጻድቅ ገዳማዊ ሰው አቡነ ገብረ ማርያም ዘደብረ ሐንታ ነገ ነው ረፍታቸው በ16 ኢየሩሳሌም ይባላል ማን ይባላል ኢየሩሳሌም ብለን በብሉይ ዘመን የነበረችውን ኢየሩሳሌም ታሳቢ አድርገን የምናከብር ግን ቤተክርስቲያን ነው ቅድስት እሌኒ 80 ቤተክርስቲያኖች ሰርታ 79 የተቀደሰው በ16 ነው እዚያ ቀን ጉባኤያችን ስለሆነ እንተርከዋለን ያን ቀን ጦቢት ወልደ ገባኤል ጦቢያና ሳራ እናከብራቸዋለን አባ አጋቶን ባሕታዊ ድንጋይ ጎርሶ የኖረው አባት ሌሎች ቅዱሳንም አሉ በ17 ቅዱስ መስቀል ነው ቅድስት አዋግንስት ናት ቅዱስ ዲዮናስዮስ ነው ቅዱስ አውዶኪስ ነው እሌኒ ንግስት ናት ቆስጠንጢኖስ ነው አኖሬዎስ አርቃዲዮስን የምናስብበት ቀን ነው የኢትዮጵያ ነገስታት ጻድቃን ዳዊት ዘራ ያዕቆብን የምናስብበት ቀን ነው ያን ቀን ግን መስቀልን ስናከብር እንዴት ዋላችሁ መስቀል በዓልነቱ የመስቀል ብቻ ነው ምንም ነገር የሚደረግ መስቀል ፖለቲካ እኔ ደጋግሜ ተቃውሜ የፈለገ ይሁን ቤተክርስቲያን ላይ የደረሰውን ግፍ መናገር ከፈለክ መስቀል አያስፈልግም በዓል መጠበቅ አያስፈልግም አንተ ልቡ ካለ አደባባዩ ኮል ያለ የለም መስቀል አደባባይ በ18 አለ በ19 አለ ቤተክርስቲያን ላይ የደረሰ ግፍ እንኳን ያን ቀን ቤተክርስቲያን የሰራችው በዓል አለ ያን በዓል ብቻ ነው የምናከብረው ሁላችን አንጀታችን የሚያርበት ነገር ይኖር ይችላል ጥቁር እንደበስና የሚባል ነገር የለም በመስቀል በዓል ጥቁር አይለበስም 2009 ላይ ከሊቀ ሊቃውንት በቀር ሁሉ ሰው በዓል ይቀራል አይደል ትልቅ በደል የተፈጸመ በነገራችሁ ላይ ጎንደር የተረገመችበት ቀን ነው ይባላል ያ ቀን 2009 መስቀል ቀርቷል አይደል ለቆሻሻ ፖለቲካ ነው አንተ መቃወም ከፈለክና ምንም ነገር ማድረግ ከፈለክ መስቀልን ለቤተክርስቲያን ተውላት ጥምቀትን ለቤተክርስቲያን ተውላት የማንንም ቆሻሻ መድፊያ አይደለችም ኢቭን መልካም ዓላማ ቢኖርም እንኳን መስቀሉን ማክበር ትተህ ሌላ ነገር ውስጥ አትግባ ምንም አይነት መልእክት ምን አስተላልፍበት ቀናል ስለ መስቀሉ ክብር ነው መጀመሪያ የተዋረድንበት ምክንያት መስቀሉን ስላቃለልን ነው በምን ቅድም ምን አለው አይደል ምግባራዊ ክህደት አለ ብለዋል አይደል እኛ በመስቀሉንም ታቦቱንም ስጋው ደሙንም ሃይማኖታችንን በተግባር ክደነዋል ስለዚህ መስቀልን እንደ መስቀልነቱ ለስለ መስቀል ክብር ብቻ እናክብረው ሌላ ጉዳይ ካለ ሌላ ጊዜ ይደርሳል ሁለተኛውና መጥፎ ነገር ደግሞ ይሄኛው ደመራ ከተቃጠበላ በየሰፈሩ እስከ ማታ ድረስ በነገራችሁ ላይ ከዚህ በላይ ሌላ ክደት አለ እባካችሁ እየዞራችሁ ነገራችሁ በቤተክርስቲያናችን ትውፊት 3 ደመራ አለ እንላለን አይደል እንዴት ባላችሁ የሰፈር ደመራ አለ ያጥቢያ ደመራ አለ ሐጼ ደመራ ነው ይሄ ሐጼ ደመራ ነው ከዚህ ሊቃውንቱ ከሚለኩት ከዚህ ደመራ በኋላ ሌላ ያልተደመረ ደመራ ካል ዝም ብሎ ነው መፍረስ ያለበት መቃጠል የለበትም የጎንደር ሰው እኮ ተበላሽቷል ወገኖች ተበላሽተናል ሌላ ሀገር የማይደረግ ነገር እኮ እየተደረገ ያለ ሁሉ አዛዥ ለምን ካህኑ ያዝ ወጣት ሁሉ ነገር ያዛል ቅድም ብለዋል ወጣቱን ለማያዝ እድላለን ብለናል ለነገሩ ጥፋቱኛ መቼ አስተምረናቸው መቼ ወቅሰናቸው ስለዚህ መስቀልን ለመስቀል እናከብር በ18 ታላቁ ጻድቅ አቡነ ኤዎስጣቴዎስ ደገኛው አቡነ አኖሬዎስ ማርያ ያዕቆብ ግብጻዊ እናታችን ቅድስት እሌኒ ሐዋርያው ቅዱስ ቶማስ መስከረም 18 ማለት በአመት ውስጥ ብዙ በዓል ያለበት ነው በአጠቃላይ 20 በዓል ነው ያለው ይዘንቀን ዘርዝሬ ስለማልዘልቀው አሁን ፍንጩን ነገር እናታችን ለምሳሌ አቡነ ዳንኤል አሉ ሊቁ ጻድቅና ሊቅ አቡነ ዳንኤል አሉ እናታችን ቅድስት ጸበለ ማርያም አለች ኢትዮጵያውያን ቅዱሳን እንኳን ያንን በሚቀጥለው ሳምንት ስንገናኝ እንዘረዝረዋለን በ18 በ19 እናታችን ቅድስት ሮማን ወርቅ ኢትዮጵያዊቷ ቅዱስ ቂርቆስ ገዳማዊ እና ታላቁ ሊቅ ቅዱስ ጎርጎርዮስ ዘአርማንያ አመታዊ በዓላቸው ነው በ20 እናታችን ቅድስት ቴዎብስታ የምትባል ታሪኳ ስንክሳር ላይ የለችም ግን ቅድስት ቴዎብስታ የምትባል ግብጻዊት እናት ናት ቅድስት መሊዳማ አባ አትናቴዎስ የሚባል ቅዱስ አባትም የዚያን ቀን አመታዊ በዓሉ ይከበራል የዛሬ ሳምንት በ21 የግሸን በዓል ነው የመስቀሉ በዓል ነው የእመቤታችን አመታዊ በዓል ነው ብዙኃን ማርያም የዚያን ቀን 21 ነውና በእውነቱ ቢቻል ኑሮ ሰለስቱ ምዕት ክብረ በዓል ነው ግን ክብረ በዓላቸው ላይ የራሳቸው ሰርግ ጉባኤ ሊኖራቸው ስለሚችል እዚህ እንማራለን ግን የዚያን ቀን ሰለስቱ ምዕት እመቤታችን ተሳልማችሁ ሰለስቱ ምዕት የዓመት ክብረ በዓል
318 ቅዱሳን ሊቃውንት የዓመት በዓላቸው ነው። ብዙኃን ማርያም የሚባለው በዛ ምክንያት ነው። ቅዱስ ቆጵርያኖስ ቅድም የጠቀሱት የቅርጣግናው የካርቴጁ ማለት ነው። ቅድስት ዮስቴና ድንግል እንደዚሁም 6ቱ ቅዱሳን የሚባለው የገዳመ ጎርጎር ታውቁ የለ እነሱ ቅዱሳንም የዚያን ቀን ዓመታዊ የተሰወሩበት በዓላቸው ነው። ሐዋርያው ጢባሪዎስ ከሰባ አርድእትም ዓመታዊ በዓሉ ነው። እግዚአብሔር የሳምንት ሰዎች ይበለን፣ የሳምንት ሰዎች ይበለን። የሰማነውንም በዝነ ልቦናችን ያሳድርልን። ለምስጋና እንነሳ። ስብሐት ለመንፈስ ቅዱስ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን በዳግም ምጽአቱ ያሳፍረን በጸሎተ ስሙ ያልቃን ወበአምልኮቱ ያጽናን እግዝእትነ ማርያም አይርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዓ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሙ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት ሰላም ስብሐት ለአብ ወለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎጊሶን በይተ አብ ወለመንፈስ ቅዱስ አቅበት ለወጡ ቁልቁለት ለወረዱ ለተሰጣቸው ለተደላቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ብለን ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤ ምስል እግዚአብሔር ተታሰይ መንፈሴ በአምላክ ይሁዳኔ ስመሬ ማማላመቱ ነው ይዘስ ያስተበጽኡን ኩንቱ ስመሬ ወላዲተ ኃይል አብያተ ቅዱስም ወሳይሉ ለተገለጡ ግድል ለይፈሩ ወደራህ ለምዝራቱ ዘሮን ለንቱ ይላልቆም ወነሰቶም ላይ ያመናቱ አይው መለቶ ተናዝገሩ በረከቱ ለርባን ፈኖራቁም ለሙላን ቶፖ ለሳይሉ ዘከሳይሉ ዘይሉ ለአብሩና አብርሃም ዘርስ ከላለም ባርክነ ቅዱስና ጸሎተ እግዝእትነ ማይሰዱ ሰይጣን ሁሉ ለተብራ ኦ መዝገበ በረከት መዝገበ ቅዱሳን መዝገበ ንጽ መዝገበ ራእይ መዝገበ ወራት ባርክነ በእዲኪ በከመ ባረኪ ወለኤፍሬም ብሩኪ በበረከተ ወልድኪ በአብ ወመንፈስ ቅዱስ ስብሐት ለአብ ወመንፈስ ቅዱስ ለዓለሙ ለዓለም ዓለም እንደ Yeah.
ተቀብለ ሀገራችን ኢትዮጵያ ጽኑ ሰላም እንድታደርግልን መምህሮቻችንን ሁሉ ቃለ ሕይወት እንድታሰማልን በሕይወት ዘመናቸው በሰላም እንድትጠብቅልን ቅድስት ቤተ ክርስቲያን እስከ መጨረሻ ምጽአት ድረስ አጽንታ እንድትጠብቅልን መልካም ፈቃድ ይሆንልን እያልን አባታችን ሆይ የጻድቁ የአቡነ ገሪማ መስከረም 30 ትልቅ በዓል ነው ቤተክርስቲያናችን ላይ። በዚህ በዝክረ ቅዱሳን ያው የሚከበረው በዓሉ ዓርብ ቀን ነው ነው። በየስራችሁ ቆይታችሁ የተመቻችሁ ሰዎች ሁሉ የቅዱሳኑ በረከት ተካፋይ እንድትሆኑ መልእክቴ ነው። ከዚህ በተር በሚቀጥለው የትምህርት ጊዜ ስላለ መምህሮቻችን በዓሉ የዛን ቀን በምን ምክንያት እንደምናከብረው አጋጣሚ ወደ መጨረሻው በዓል ሲደርስ መልእክት ያስተላልፋሉ። እኔ ከዚህ ላይ ነው አባታችን ብፁዕ አባታችን አሁን በረከታቸው ድረስ እንጂ ከትምህርት በላይ የሚሰጠው መበላሸት ነው ብሏልና እዚህ ሁሉ ሊቃውንት ከባሉት ላይ አንድ ነገር ጠብ ባደረግ እንዳይበላሽ ይቅርታ እየጠየቁ ነገርን በዚህ ቋጫለሁ። እግዚአብሔር ይስጥልን፣ ቃለ ሕይወት ቃለ በረከት ያሰማልን፣ ተስፋውን መንግስቱን እሱን ያወርስልን። ምናልባት መምህሩን ካገኛቸዋቸው ትራንስፖርት አለ ብሏቸው በእግራቸው መሰል የሚሄዱት ብዙ ጊዜ። ለሁሉም ለአባታችን እግዚአብሔር ይስጥልን። ስለ አቡነ ገሪማ ቀኑ ሲደርስ በደንብ እንነጋገራለን። በ30 ያለውን ክብረ በዓል ዛሬ ያው ሳብ ያደረግንባችሁ ሁለት ትምህርት ሆኖ ነው። ሁሉ የሚቀጥለው ሳምንት እንገናኛለን። በሰላም አስጀምሮ በቸር ያስፈጽመን። ቸር መድኃኔዓለም እንቅፋት ሳይመታን ኃጢአት ሳይሰለጥንብን በደልም ሳይገዛን እሾህም ሳይወጋን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደየቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችንም በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ኃይል አሜን። አሜን። በጣም የመሸባችሁ አሁን ማየት ትችላላችሁ። ያው መዝሙሩን እንዘምራለን። ጸጋነ ሳይነ ወሕይወተ ረከብነ ጸጋነ ሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ
በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበል ሕይወትንም አገኘን ጸጋን ተቀበል ሕይወትንም አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን እናመሰግን